ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ዛሬ ይሄንን በደንብ አድርጋችሁ ስሙ። በቃ ምንም አልናገርም፣ ብቻ ስሙ። ኧረ ኢየሱስ ያድናል። ሃይ ጋይስ እንዴት ናችሁ? እስቲ አንድ ቪዲዮ ልስራላችሁ። ትናንትና ስለ ዝሙት አውርቼላችሁ ነበርና ዛሬ ደግሞ አንድ ከራሴ ህይወት ጋር የተገናኘ አንድ ታሪክ ልንገራችሁ። አሁን ብዙ ሰው ይማርበታል። የበቀደሙ ቪዲዮ ላላገቡ ለወጣቶች ነው። የዛሬው ቪዲዮ ግን አይ ቲንክ ለብዙ ሰው ይሆናል። እኔ የዛሬ 9 ዓመት ምናምን አካባቢ እንዳልኳችሁ 16 ዓመት ልጅ አለችኝ፣ ሴት ልጅ። ወንድ ልጅ ደግሞ 14 ዓመቱ ነው። ያው በልጅነት ያገባሁት እና የዛሬ 9 ዓመት አካባቢ በዛ ሰዓት ከልጆች አባት ጋር ያው በትዳር ውስጥ ነበርን። ነገሮች ፐርፌክት ባይሆኑም በብዙ ነገሮች ላይ እየሰራንበት ልጆቻችን እያሳደግን እኔ ትምህርት ቤት ሄዳለሁ፣ እሱ ስራውን እየሰራ ጥሩ ላይፍ ነበረን። እሱም ቤተሰቦቹ እዚህ ካናዳ ነው የሚኖሩት፣ የኔም ቤተሰቦቹ እዚህ ካናዳ ነው የሚኖሩት እና በቃ ጥሩ የሚባል ህይወት ነበረን። ከዛ በኋላ እንዳልኳችሁ ዛሬ 9 ዓመት አካባቢ አንድ ቀን ከአንድ በዛ ሰዓት ጓደኛዬ ከነበረች ልጅ ጋር እንወጣለን። የት ነው የወጣነው? ያው እዚህ ቶሮንቶ ነው እኛ የምንኖረው። እዚህ አበሻ ቤት እንወጣለን። ከዛ አንድ ሰው ተዋወቃለሁ። ከዛ ከልጁ ጋር ተዋወቅን። አክቹሊ የዛን ዕለት አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር። እሱን አቋረጥኩኝ። ቤቴን፣ ትዳሬን፣ ልጆቼን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን። በዝሙት መሳተፍ ነው በቃ ላይፋችን ይሄ ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። እኔም በቃ በጣም እንትን ሆንኩኝ። በቃ የሆነ ማልሰማ ሰው ሆንኩኝ። ኢቭን የልጆቼ አባት ራሱ አስቀምጦ ሊመክረኝ ሞክሮ ነበረ። ተይ ቅርብሽ፣ እኔ ጋር እንኳን ባይሆን ትዳራችን ባይሳካ የተሻለ ሰው ነው መመኝልሽ፣ የተሻለ ህይወት ነው መመኝልሽ፣ ይሄ ነገር ይቀይርሻል ምናምን አለኝ። አልሰማልኩ። ቤተሰብ ሊመክረኝ ሞከረ፣ ቤተሰብንም አልሰማልኩኝ። እንዳልኳችሁ በዛ ሁኔታ ቀጠለ። ወደ 2 ዓመት ማለት ነው። በቃ መጠጣት ነው፣ መደባደብ ነው፣ ዝሙት ነው፣ መቃም ነው፣ ክለብ መውጣት ነው፣ ክለብ ወጥቶ መደባደብ ነው፣ ቺቲንግ ነው፣ ስድብ ነው። በቃ ይሄ ነበረ በዛ ሰዓት የነበረው ነገር ማለት ነው። እና ከዛ እንደው መጨረሻ ላይ ያ ሪሌሽንሺፕ ያለቀው በቃ ነው ሞስ ልገደል ቢላ ወጥቶብኝ ነገሩ ህግ ጋር ደርሶ ምናምን ነው። እና ከዛ በኋላ ግን እኔ ከዛ የ2 ዓመት ግንኙነት ውስጥ ወጣ ሌላ ሰው ነው የወጣሁት። መንገድ የነበራት አላማ የነበራት ሴት። ከዛ በፊት ፐርፌክት አልነበርኩም ግን ነገሮች ላይ እየሰራሁበት እንዳልኳችሁ ትምህርት ቤት ሄድ ነበር፣ አላማ ነበረኝ። መኪናዬን ይዤ ከቤተሰቤ ጋር በፍቅር ምኖር ሰው ነበርኩኝ። ከዛ ሪሌሽንሺፕ ውስጥ ወጣ ግን ያው እንዳልኳችሁ አቅጣጫዬን ሳትኩኝ፣ በጣም የምጠጣ ዝም ብዬ በቃ በዛ ሰዓት በዝሙት መንፈስ የተያዝኩኝ አመፀኛ፣ ቤተሰቤንም አላከብር፣ በጣም ኃይለኛ ሴት ሆኜ ነው የወጣሁትኝ። እና ምን ልላችሁ ፈልጌ ነው አሁን ትናንትና ዝሙት ስላችሁ ዝሙት ማለት የሆነች አንድ ወተን ሆነ የምናደርጋት አይደለችም። አንዳንድ ጊዜ እግዚአብሔርም ይታገሰናል፣ ነገሮችን እናመልጣለን። ግን አንዳንዴ አንድ ቀን ናት ያቺ አንድ ቀን ምን አይነት ሰው ላይ እንደሚጥለን አናውቅም። ከእግዚአብሔር መስመር ስንወጣ፣ ከትክክለኛው መስመር ስንወጣና በአመፃ ስንጓዝ ሰይጣን ሰፈር እግር ስናበዛ ሰይጣን በዛ ነው የሚያገኘን። እሱ ኃይል የለውም እኛ ላይ፣ ግን እኛ ሰፈሩ ከሄድንለት ያገኛናል። እና እሱ ነው ሌላ ሀፕን ያደረገው። የራሴ አመፃ መንገድ፣ የራሴ ዝሙት መንገድ፣ እግዚአብሔርን ያለመታዘዝ መንገድ የማይሆን ሰው ላይ ጣለኝ። ያ ነገር ደግሞ እኔም ብቻ ሳይሆን ልጆቼን አስከፈለ፣ የልጆቼን አባት አስከፈለ፣ ቤተሰቦቼን አስከፈለ። እንደነገርኳችሁ ጥሩ ላይፍ ነበረን። እህቶቼን፣ እኔ መጀመሪያ ልጅ ነኝ፣ 2 እህቶችና 1 ወንድም አለኝ። እህቶቼን በእኔ አርፎ የነበሩ እህቶቼን እነሱ ስለኔ መጨነቅ ጀመሩ። ቤተሰቡን ማንቀጠቅጥ ሰው ሆንኩኝ። አልሰማም፣ እንደፈለኩ ሆንኩኝ። ልጆቹን ራሱ በቃ ቤተሰብ ላይ ትቼ በቃ በራሴ መንገድ ኮምፕሊትሊ አቅጣጫ የሌላት ሴት ነው የሆንኩት። እና በእንደዚህ አይነት መንገድ ለመሄድ 1-2 የምትሉ ሰዎችም የገባችሁ ሰዎችም ስሙ። የእናንተ ህይወት ብቻ ሳይሆን የብዙ ሰዎች ህይወት እንደሚበላሽ፣ ከእናንተ ጀርባ የስንት ሰው ህይወት እንደሚነካካስ። ያንተ ብቻ ቢሆን እኮ ምንም ይሁን ጥሩ ባይሆንም ይሁን፣ ግን የስንት ሰው ህይወት እንደሚበላሽ እንዴት እንደሚሆን በደንብ አድርገህ ስማ። ይሄ ዝም ብሎ ታሪክ ሳይሆን ሰው ኖሮ ምስክርነት እየሰጠ ስሙ በደንብ
ልላችሁ ፈልጌ ነው። ዝሙት ብዙ ነገር ያስከፍላል። አይኖ ብዙ ሰው አውጥቶ ላይናገር ይችላል። በሩን ዘግቶ ብዙ የሚያለቅስ ሰው ይኖራልና ግን እኔ አሁን ወጥቼ የምነግራችሁ ሰው እንዲማርበት ነው። እግዚአብሔር ዝም ብሎ አልተናገረንም። የሚያስከፍል ነገር በጣም ከባድ ነገር። እኔ በዚህ 9 ዓመት ውስጥ ብዙ ነገር ነው ያጣሁት። ብዙ ነገር መስራት የምችልበትን ጊዜ ከዛ ነገር ለመላቀቅ ራሴን ፍለጋ እንደገና የድሮዋ ያቺ እንደዛ አይነት እናት ለመሆን ከሱስ ለመላቀቅ ከእንደዚህ ከወንድ ከመቀየር ለመላቀቅ አፈር ስበላ ነው የከረምኩት። ከቤተሰብ ጋር ብዙ ጸብ ብዙ ብጥብጥ መፈጠር ጀመረ እና ለዚህ ነው እግዚአብሔርን ታዞ መኖር በቅድስና የሚጠቅመው። አሁንም ይሄንን የምታዩ ካላችሁ ባለ ትዳሮች የሆነ መንገድ ላይ የሆነ ህይወት ውስጥ ያላችሁ አይመስልም እንጂ አንድ ቀን ነው አንድ ቀን ዋጋ ያስከፍላል። ያ ደግሞ ምን ከፍለው ዋጋ በጣም ከባድ የሚያምነው። እኔ ማላገኛቸው ብዙ ድሎች አምልጠውኛል። ልጆቼ ብዙ ዋጋ ከሁሉም የሚያመው ልጆቼ የከፈሉት ዋጋ ነው። እኔ ስነ ስርዓት ቢይዝ በአባትና በእናት የማደግ እድል ነበራቸው። ብዙ ነገር አያመልጣቸውም ነበረ። እኔም የተሻልኩ እናት እሆንላቸው ነበረ በዛ ሁሉ ነገር ውስጥ ባላልፍ ማለት ነው። እና እኛ ብቻ ሳይሆን ልጆቻችን ደግሞ ከኛ የበለጠ ብዙ ነገር እኛ በመንወስነው ውሳኔ በእኛ መጽ ብዙ ነገር ይከፍላሉ። ምክንያቱም እንዳልኳቸው የኔ ልጆች ከፍለዋል። እኔ ብዙ ከፍያለሁ። ለዚህ ነው በቀደም ያልኳችሁ አንዳንዱ እድሜ ልክ ነው ያልኳችሁ። አንዳንዱ ነገር አይለቀንም። ንስሐ ገብተን ብንመለስም አይለቀንም። በቃ ያ የዘራነውን ነገር ማጨዳችን አይቀርም እስከመጨረሻው ድረስ። ያንን ስናጸዳ ብዙ ቁጭት አለ፣ ብዙ ህመም አለ እና እናቴ ምን ትላለች ድሮ አይገባኝም ነበር። አሁን ስቲል እየሰራሁበት ነው ከዛ ትዕቢትና ከአመጻና ከአልሰማ ባይነት ለመላቀቅና ግን እናቴ ሁሌ ምን ትላለች ሰው በጽድቅ ከኖረ አይቆጨውም፣ ምንም ነገር ቀና ብሎ ይሄዳል ትል ነበር እና ትክክል ናት። በጽድቅ ከኖርን አይቆጨንም ብዙም ነገር ግን ራሳችን ያበላሸነውን ነገር አይምሯችን ራሱ እንዳልኳችሁ እኔ አንዴ ቤተሰቤን አንዴ ልጆቼን አባት ብሌም ማላረገው ሰው አልነበረም ለዙሉ ለማልፍበት ላለፍኩበት ነገር። ምክንያቱም አንዳንድ አይምሯችን ይከብዳል። እኔ ነኝ ያመጣሁት የራሴ አመጻ ነው የራሴ አለማዳመጥ አለመታዘዝ ነው ማለትና ግን ያንን ነገር እስክንል ደግሞ ላይፍ አፈር ነው የምታስበላን በቃና አንቀየርምም ደግሞ እና ምን ልላችሁ ፈልጌ ነው መንገዳችሁን አስተካክሉ። እግዚአብሔር አለ፣ እግዚአብሔር ያያል። ሰይጣን ደግሞ ዝም ብሎ አይለቃችሁም። አንድ ቀን አፈር ነው የሚያበላችሁ። ስለዚህ ከማልቀሳችሁ በፊት ልጆቻችሁ ብዙ ከማልቀሳቸው በፊት የእድሜ ልክ ጸጸት ከማትረፋችሁ በፊት ተመለሱ፣ እግዚአብሔርን ታዘዙ። በዝሙት በአመጽ መሄድ ለራሳችሁ ማጠቅሙ ለሌላ ሰው ማጠቅሙ። እኔ ከልጆች አባጋ ነገሮችን ለማስተካከል ሞክረን ነበር። ከዛ ሁሉ በኋላ ግን አልሆነም። አንዴ ነገሮች ከተበላሹ ከባድ ነው። ከዛ በኋላ ህይወቴ ውስጥ ሰው ገብቶ ነበረ መልካም ሰው ምለው ግን ያንንም ሰው ጎዳሁት። ምክንያቱም በዛ ነገር ውስጥ ብዙ ነገር ስታልፉ እናንተ ራሳችሁ ለሌላም ሰው ማትሆኑ ነው የምትሆኑት። አመፀኛ ያደርጋችኋል፣ ትዕቢተኛ ያደርጋችኋል። እኔ ሞር በዝሙት ውስጥ በተሳተፍኩ ቁጥር ብዙ ነገር ውስጥ ባለፍኩ ቁጥር ሱስ ውስጥ መግባቴ ምናምን ሞር አመፀኛ ሴት፣ ኃይለኛ ሴት፣ ማትታዘዝ ሴት፣ ድንዝዝ ያለ ሰው ነው የሚያደርጋችሁ እና መልካም ሰው ቢያጋጥማችሁ ትላንት ያልኳችሁ ይሄንን ነው። እናንተ ያንን ሰው ትጎዱታላችሁ። ስለዚህ ብዙ ጦስና ብዙ ጉዳት ነው ያለው ዝሙትና አለመታዘዝ። ስለዚህ ይሄንን የምታዩ ለወንድም ለሴትም ይሆናል እግዚአብሔርን እንፍራ፣ ከዝሙት እንራቅ፣ ከአመጻ እንራቅ። ምክንያቱም ያስከፍላል። እግዚአብሔር ዝም ብሎ አይደለም የጻፈው። እግዚአብሔር አይዘበትበትም። ምንም ነገር ቀል የለም። እኔ ፐርፌክት ሆኜ አይደለም እነግራችሁ፣ ግን ይሄ ያለፍኩበት የከፈልኩበት እየከፈልኩበት ያለው ነገር ነው እና አንድ ሰው እንኳን ቢማርበት ከመንገዱ ቢመለስ እኔ ድሮ የሆነ ነገር ባስተካክል እንደዛ አይነት ሰው ላይ አልወድቅም፣ እንደዛ አይነት ነገር ውስጥ አልገባም፣ እንደዚህ አልከፍልም ነበረ እና እግዚአብሔር የሰጣችሁን እድሜ በደንብ የምትጠቀሙበትን ሰይጣን አይብላባችሁ። ዛሬም በእንደዚህ አይነት መንገድ ለመሄድ የሚታስቡ ሰዎች አንዳንዶቻችን ይህንን ሰምተናል። እኛ በማናውቀው መንገድ መልካም ነገር እየመሰለ አጋንንት የሙዝ ልጣጭ ከፊት እያስቀመጠ አዳልጦ ለመጣል
እየሞከረን ሊሆን ይችላል። ዞር ዞር ብለን ማየት ነው። ኑሯችንን፣ ትዳራችንን፣ ህይወታችንን ዞር ዞር እያለን ማየት ነው። ክብር ለኢየሱስ ይሁን። ይሄ የሚገርም ነው። ዋው ተባረክ። እንደዚህ አይነት የራሱን ህይወት በአደባባይ ላይ አውጥቶ ለሌላ ይጠቅማል ብሎ ሼር ማድረግ ራሱ ወይ ትልቅነት እኮ ነው። በቃ ከዚህ በላይ ትልቅነት ምን አለ? እኔ በወደቅኩበት ሌላ እንዳይወድቅ እግዚአብሔር አብዝቶ ይባርክሽ። በቃ እግዚአብሔር አይዘበትበትም። በራሳችን ያመጣነው ጣጣ አንዳንዴ እውነት እኮ ነው የእድሜ ልክ ጸጸት ሆኖ ይቀራል። በቃ ከባድ ነው። ስለዚህ ያለን አማራጭ አንድ ነው፣ ከጌታ ጋር መሄድ፣ ቃሉ የምናገረውን መስማት፣ አለመናቅ፣ ትዕቢት ውርደትን፣ ለዛውም ጠባሳ ጥሎ የሚያልፍ ውርደት። ይህ ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስወንን ትንሽ ዓመት እኮ ነው የምንኖረው። ቢበዛ 60-70 ዓመት ነው አይደለ? እሱንም እግዚአብሔር ከረዳን መቼ እንደምንሄድ እኮ አናቅም። እንሄዳለን እኮ ያቆማል እኮ ህይወት። ራስን ህሊናን ሽጦ የሚበላ ገንዘብ። እነዚህ የመጨረሻው ዘመን የሰዎች ምልክት ነው። ኢየሱስ ጌታ ነው። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሞየንንም ሁላችንም አይተን ያገባነው እንጂ ተኝተን ስንነቃ ሚስታችን አልቆመችም። ይሁንና ግን አፋችሁ ላይ መጥፎ ቃል መጥቶ ያውቃል? ያልኩ ያለሁት በጌታ ከሆናችሁ በኋላ መጥቶ ያውቃል? መጥፎ ጸያፍ ቃል መጥቶ ያውቃል? ያውቃል። ግን ምን እናርገው? ያንን ቃል እንለማመደው ወይስ ምን እናርገው? እናስወግደው። ከዚህ ወጥተህ ስትሄዱ ምናምን ባይዘው ወይ ምንም ችግር የለውም። ሁላችንም አይተን ያገባነው እንጂ ተኝተን ስንነቃ ሚስታችን አልቆመችም። ይሁንና ግን መንገድ ላይ ስትሄድ በጌታ ያልሆነች እንደው መላ ነገሯን ውጪ ያደረገች ልጅ አየህ፣ በቃ ይመጣል፣ ፈተና ውስጥ ትገባለህ። እውነት ውሸት አየህ፣ ችግር የለውም። ምን አርገማ ታሳልፋታለህ። መጥፎ የሚሆነው ምንድነው? ልጅቷ በዚህ መንገድ ስትመጣ አየሃት፣ ከዛ በኢየሱስም ብላ አሳለፍክ። መጥፎ የሚሆነው በሌላ መንገድ ሮጠ ምንም እንደማያቆነ ከፊቷ እያፏጨ ስትመጣ ላይ ጎጆ እየሰራች ነው ልጅቷ። እውነት ውሸት? መጥፎ ሐሳቦች ሽው ብሎ ይበራሉ። ነጮቹ ምን ይላሉ? በአናት ላይ ወፍ እንዳትበር ልትከለክላት አትችልም ይላሉ። መብቷ ነው። አንዳንዴ ደግሞ አንዳንድ ነገሯን ጥላት አልፋለች። በአናት ላይ እንዳትበር መከልከል አትችልም፣ ግን በአናት ላይ ጎጆ እንዳትሰራ መከልከል ትችላለህ። እውነት ውሸት? ሽው ብሎ የሆነ ነገር ያሳል። ኧረ በኢየሱስ ስም ትላለህ። አሁን ከቸርች ወጥቼ በኢየሱስ ስም የሆነ ሐሳብ ሽው የሆነ ደስ ማይችው አንዳንድ ጊዜ እንደው ምናምኑን ጥሎብህ ሁሉ ያልፋል። እውነት ውሸት? መጥፎ ምንድነው? ያንን ሐሳብ በደመረ ይሄንማ ሐሳብ ምርጥ ሐሳብ ቤት ገብቼ በደንብ ላስብ ብለህ ማሰብ ስትጀምር እሱ መጥፎ ነው። ጎጆ እየሰራ ይመጣል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስወይልንም ከመንፈሳዊ ድካማችሁ የምትወጡባቸው 5 ቁልፎች የሉ። ምንም 5 ቁልፍ የለም። አሁን ብዙዎቻችሁ ቁልፍ ነው የምትጠብቁት። ከሆነ መንፈሳዊ ድካም የሚያስወጣኝ ቁልፍ ወይ የሆነ እጅ ተጭኖ የሚጸለይባችሁ ጸሎት ምናምን፣ እንደዚህ አይነት ነገር የለም። አሁን አንተ ለምሳሌ ይሄን ቪዲዮ የምታየው ሰው ብትፈልግ ለ5 ደቂቃ አሁን ተንበርከከ መጸለይ ትችላለህ? አትችልም? አሁን ብትፈልግ ስልክህን ዘግተው ተንበርከከ 5 ደቂቃ ከጌታ ጋር ማውራት ትችላለህ? አሁን ስራ ላይም ሆኑ ሌላም ነገር እያረጋችሁ ይሁን 5 ደቂቃ የምታረጉትን ነገር አቁማችሁ ከጌታ ጋር ማውራት ትችላላችሁ? አትችሉም? እሺ አሁን ዩቲዩብ ላይ ገብታችሁ መዝሙር ከፍታችሁ መስማት ትችላላችሁ? አትችሉም? ብትፈልጉ እሺ ስልካችሁም ላይ ይሁን ሃርድ ኮፒን ባይብል ከፍታችሁ አሁን 5 ቁጥሮችን ምዕራፍ አይደለም 5 ቁጥሮችን ማንበብ ትችላላችሁ? አትችሉም? በቃ ስለዚህ አሁን እነዚህ ነገሮች ለማድረግ እናንተ ሪዝን ሰጣችሁ አላረግም ብላችሁ ወስናችሁ ነው እንጂ ማድረግ ትችላላችሁ። አሁን ጌታ እጃችሁን ይዞ እንደዚህ አምጥቶ ባይብሉ እንደዚህ ከከክ አድርጎ ከፍቶት አንብቦ አይልም ጌታ። ለምን ይላል እንደዛ? ከፈለጋችሁት ጌታ እናንተ ናችሁ የምታረጉት። መጀመሪያ መንፈሳዊ ህይወታችሁን ስትገነቡ፣ መንፈሳዊ ህይወታችሁን ቢልድ አፕ ስታረጉ እነዚህ ነገሮች በማድረግ ነው እንጂ 5 ቁልፍ አግኝታችሁ አይደለም።
ስታረጉ የነበረው ነገር ምንድነው? ትንሽም ብትሆን መጽሐፍ ቅዱስ ታነቡ ነበረ። ለ5 ደቂቃም ለ10 ደቂቃም ብትሆን ትጸልዩ ነበረ። ትንሽም ቢሆን መዝሙር ትሰሙ ነበር። ያ ነገር ዴይ ቱ ዴይ ስታረጉት ደጋግማችሁ ስታረጉት፣ ሳምንት ስታረጉት፣ ወር ስታረጉት ያ ነገር እየተጠራቀመ መንፈሳዊ ህይወታችሁን እያሳደገ ቢልድ አፕ እያደረገ ሄዶ ነው የሆነ ስፒሪቹዋል ማቹሪቲ ላይ ደርሳችሁ የነበረው። ከዛ በተለያየ አይነት ሪዝን አኩርፋችሁም ይሁን ችግር ደርሶባችሁ መከራ ውስጥም ገብታችሁ የተሳሳተ ሪሌሽንሺፕ ውስጥም ገብታችሁ ይሁን ያ ነገር ተበላሸ። በቃ ለመመለስ 5 ቁልፍ አይደለም ያስፈልጋችሁ። እንደ ድሮ ዲሳይድ ማድረግ ነው፣ ዲሲፕሊንድ መሆን ነው፣ ውሳኔ መወሰን ነው። ለዛ 5 ደቂቃ ለመጸለይ ወስኑ፣ ትችላላችሁ። ምን ያርግ ጌታ አሁን መጥቶ እጃችሁን ጠምዝዞ አንበረክካችሁ እናንተ ናችሁ የምትወስኑት አብራችሁት ጊዜ ለማሳለፍ። ልክ ትንሽ ነገር እኮ ስታረጉ ጌታ እያሳያችሁ ነው፣ ምልክት እኮ እየሰጣችሁ ነው። ትንሽ ለመጸለይ ስትወስኑ ልባችሁ ቶሎ ሞቅ ይላል፣ የእግዚአብሔር ፍቅር ይሰማችኋል፣ ቶሎ ታለቅሳላችሁ ምናምን፣ በቃ ይቅርታ ጌታ ሆይ ምናምን ትላላችሁ። ጌታ ልክ ልትጸልዩ ስትሉ እኮ ኢንካሬጅ እያረጋችሁ ነው። ትንሽ አክሽን ስትወስዱ ጌታ እንድትመለሱለት ሰው ይልክባችኋል፣ እንደዚህ አይነት ቪዲዮ ይልክባችኋል፣ የተለያየ አይነት ነገር ያረጋል እናንተን ለመመለስ ማለት ነው። የእናንተ ውሳኔ ነው ማተር የሚያደርገው። 5ቱን ቁልፎች እርሷቸውና አሁን ጀምሮ በቃ አሁን ይሄን ቪዲዮ ሲጨርሱ ዝጉትና ቲክቶክን ዩቲዩብ ላይ ገብታችሁ መዝሙር ክፈቱ። ከዛ ያንን መዝሙር ቁጭ ብላችሁ ስሙ። ከዛ ደግሞ ትንሽ ደግሞ ባይብላችሁን ትከፍቱና ትንሽ የእግዚአብሔር ቃል አንብቡ። ይሄን ነገር ዝም ብላችሁ ዴይ ቱ ዴይ ከዚህ ካላችሁበት ድካም እስከምትወጡ ድረስ ደጋግማችሁ አድርጉት። 5 ደቂቃ እየጸለያችሁ ትንሽ ነገር እያረጋችሁ እንደዚህ ካረጋችሁ የእውነት ከድካማችሁ ለመውጣትና ለመመለስ ወስናችኋል ማለት ነው። አለበዚያ ግን እኔ ከድካሜ መውጣት ፈልጋለሁ፣ ደከምኩ፣ በቃ እንዴት ይሻለኛል፣ ከዛ ደግሞ አክሽን ወሰዱ ስትባሉ አክሽን ማትወስዱ ከሆነ እዛ ድካም ውስጥ ልትኖሩ ነው ማለት ነው። እውነተኛ ከድካም መውጣት የሚፈልግ ሰው አክሽን ስለሚወስድ ማለት ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል፣ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ነው። ኢየሱስ ብቻውን ጌታ ነው። ከየትኛውም ከጨለማ መንደር ከክፉ እጅ ነጥቆ ሊያወጣን ዛሬም እሱ ዝግጁ ነው። የኛ ፍላጎት ግን እንደዛ አይደለም። እዛም አለው እዚህም አለው፣ ቆርጦ መውጣት ነው። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።